ዛሬ የአባቶች ቀን ነው። ለሀገር መከታ ለቤት ጥላ ለሆናችሁት ጀግና አባቶቻችን በሙሉ እንኳን አደረሳችሁ። ብዙዎቻችን ስነ ስርዓትና ዲሲፕሊን የሚለውን ቃል ከአባቶቻችን ጋር እናያይዘዋለን። አባት ማለት ለልጁ የህይወት መመሪያ፣ የቅንነትና የጽናት ማስተማሪያ መጽሐፍ ነው ይባላል። ድምፃዊ ወረታ ውበት አባት መከታ ነው በሚለው ተወዳጅ ዜማው የአባትን የስርዓት አሻራ እንዲህ ገልጾታል። በስርዓት ማደጌን ከሌለ ማን ያምናል? ኑርልኝ አባቴ አባት አለው ልባል። በስርዓት ማደጌን ከሌለህ ማን ያምናል? ከሌለህ ማን ያምናል? ኑርልኝ አባቴ አባት አለው ልባል። ኑርልኝ አባቴ አባት አለው ልባል። ሌላው ትልቅ ማሳያ የሚሆነን ብላቴን ጌታ ህሩይ ወልደስላሴ ለልጅ ምክር ለአባት መታሰቢያ በተሰኘው መጽሐፋቸው ለልጃቸው ለፈቃደ ስላሴ የጻፉት ድንቅ የአባት ምክር ነው። እንዲህ ይሉታል ልጃቸውን። የተወደደ ልጄ ወዳጄ ፈቃደ ስላሴ ሆይ አካልና ልብስ ዘወትር ንጹሕ ይሁን። እጄን ለሥራ ዓይንን ለማየት ጆሮን ለመስማት ፈጣኖች አድርግ። አፍህን ግን በጠንካራ ልጓም ለጉመ ያዝ። አረጋገጥህ በዝግታ አነጋገርህ በለዘብታ ይሁን። ያልነገሩን አትስማ፣ ያልሰጡን አትቀበል፣ ያልጠየቁን አትመልስ ይሉታል። ብላቴን ጌታ ስለ መሐረብ አጠቃቀም፣ የገበታ ወይም ማዕድና ሌሎች ጥቃቅን ነገሮች ውስጥ የሚገኝን ትልቅ ስርዓት ለልጃቸው መክረዋል። ልጄ ሆይ ሁልጊዜ በኪስህ አንድ መናኛ መሐረብ፣ አንድ ማለፊያ መሐረብ ያዝ። መናኛው መሐረብ ከአፍንጫና ከአፍህ ለሚወጣው እድፍ፣ ማለፊያው መሐረብ ደግሞ ለዓይንህና ለጥርስህ እድፍ ይሆናል። ልጄ ሆይ ከብዙ ሰዎች ጋር ተቀምጠ በምትበላበት ጊዜ ቶሎ ቶሎ አትጉረስ፣ ቶሎ ቶሎም አትጠጣ። ልጄ ሆይ ጠዋትና ማታ ከምግብ በኋላ ጥርስህን በብሩሽና በውሃ ጠብ ወይም ተጉመጥመጥ። ነገር ግን ሰው ሲያይ በአፍ ውስጥ መፋቂያ አታድርግ፣ በሰውም ፊት ምራቅን ጢቅ አትበል። በምክራቸው ልጃቸው ከሰዎች ጋር ባለው ግንኙነት ሊኖረው ስለሚገባው ስነስርዓትም አልቀራቸውም። ልጄ ሆይ ነውርህን ለብቻ የሚነግርህን ሰውን አትጥላው። አንተም በወዳጅ ላይ ነውር የሚሆን ነገር ያየህበት እንደሆነ ለብቻው አድርገህ ንገረው፣ ሌላ ሰው ግን አትንገርበት። ልጄ ሆይ ማናቸውንም ነገር ቢሆን ለመስማት እንጂ ለማውራት አትቸኩል። ከወዳጅም ጋራ በተጣላ ጊዜ ቀድሞ በወዳጅነታችሁ ጊዜ የነገረ ሚስጥር አታውጣበት እያሉ ብዙ ምክሮችን በጽሑፍ አስቀምጠውለታል። አሁን ተራው የእናንተ የተመልካቾቻችን ነው። ከአባታችሁ የተማራችሁት ዛሬም ድረስ በሕይወታችሁ የምትመሩበት አንድ ትልቅ ስነ ስርዓት ወይም መርህ ምንድን ነው? ወይስ እንደ ብላቴን ጌታ ህሩይ በጽሑፍ የተሰጣችሁ ውድ የአባት ማስታወሻ ጽሑፍ አላችሁ? ታሪኮቻችሁንና ከአባት ያገኛችሁትን ወርቃማ ምክር በአስተያየት መስጫው አጋሩን። ኢትዮጵያውያን ለስርዓት አዲስ አይደለንም። አባቶቻችን ለልጆቻቸው የሚተው ትልቁ ርስት ስብዕናንና ስነ ስርዓትን ነው። ከአባቶቻችን የተሰጡን የወረስናቸውና የተማርናቸው በርካታ ማህበራዊ ስርዓቶች ያሉን ህዝቦች ነን። ረዥም ዕድሜ፣ ጤናና ክብር ለአባቶቻችን። መልካም የአባቶች ቀን። ጤና ይስጥልኝ።